ሰላም ጤና ይስጥልና አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ሰኔ 3 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገር ገንዘቦችን ይዛችሁ ወደ ኢትዮጵያ ብር በዛሬው ዕለት መመንዘር ከፈለጋችሁ የት ባንክ ላይ ወይ የትኛው የግል ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክና ሼር በማድረግ አግዙ እያልኩ ማንኛውም አስተያየት ወይም ደግሞ ኮሜንት ካላችሁ ደግሞ በቴክስት በኢንቦክስ መላክ ትችላላችሁ። መልሱን ለመስጠት ያው ዝግጁ ነን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላችሁ ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምትመለከቱት 180 ብር ከ66 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት አንጻር በ1 ዶላር የ1 ብር ቅናሽ አሳይቷል። በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 ዶላር 173 ብር ከ29 ይመነዘራል። መሸጫው ደግሞ 176 ብር ከ75 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላር በዛሬው ዕለት 162 ብር ከ21 ይመነዘራል። መሸጫው 162 ብር ከ92 ነው። የኦሮሚያ ህብረት ስራ ባንክ ላይ ደግሞ 160 ብር ከ68 እየመነዘሩ 160 ብር ከ68 ሲሸጡ ንግድ ባንክ ላይ 154 ብር ከ32 እየመነዘሩ 157 ከ49 በመሸጥ ላይ ናቸው። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 208 ብር ከ65 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት አንጻር በ1 ዩሮ የ1 ብር ቅናሽ አሳይቷል። በ100 ዩሮ የ100 ብር ቅናሽ አሳይቷል በጥቁር ገበያው። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 198 ብር ከ61 ይመነዘራል። መሸጫው ደግሞ 202 ብር ከ58 ነው። በከፍተኛ ደረጃ በዛሬው ዕለት ዩሮ የሚመነዝሩ ባንኮች ስናይ ቀዳሚው ዘመን ባንክ ላይ 1 ዩሮ 185 ብር ከ89 ይመነዝራል። መሸጫው 187 ብር ከ53 ነው። ንግድ ባንክ ላይ ደግሞ 185 ብር ከ03 እየመነዘሩ 186 ብር ከ81 ሲሸጡ አቢሲኒያ ባንክ ላይም 184 ብር ከ81 ይመነዝራል። መሸጫው 186 ብር ነው። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 241 ብር ከ74 ይመነዘራል። በግል ምንዛሪ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 ፓውንድ 228 ብር ከ81 ይመነዘራል። መሸጫው 233 ብር ከ38 ነው። በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮችን ስናይ ቀዳሚው አማራ ባንክ ላይ 1 ፓውንድ ስተርሊንግ 214 ብር ከ49 ይመነዘራል። መሸጫው 216 ብር ከ64 ነው። ዘምዘም ባንክ ላይ ደግሞ 212 ብር ከ67 እየመነዘሩ 216 ብር ከ93 ሲሸጡ አባይ ባንክ ላይ 1 ፓውንድ 212 ብር ከ07 እየመነዘሩ 215 ብር ከ80 በመሸጥ ላይ ናቸው። ሌላኛው የቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 26 ብር ከ65 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋን 24 ብር ከ85 ይመነዘራል። መሸጫው ደግሞ 25 ብር ከ34 ነው። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮችን ስናይ ስኬት ባንክ ላይ 1 ቻይና ዩዋንን 28 ብር ከ19 ይመነዘራል። መሸጫው ደግሞ 28 ብር ከ76 ነው። ብርሃን ባንክ ላይ ደግሞ 23 ብር ከ35 እየመነዘሩ 24 ብር ከ02 ሲሸጡ ብሔራዊ ባንክ ላይም 1 ቻይና ዩዋንም በዛሬው ዕለት 23 ብር ከ29 ይመነዘራል። መሸጫው ደግሞ 23 ብር ከ53 ነው። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 226 ብር ከ20 ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 ስዊስ ፍራንክ 217 ብር ከ21 ይመነዘራል። መሸጫው 221 ብር ከ55 ነው። በከፍተኛ ደረጃ በዛሬው ዕለት የስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው አዲስ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክን 202 ብር ከ06 ሲመነዝሩ መሸጫው 206 ብር ከ61 ነው። ዳሽን ባንክ ላይ ደግሞ 200 ብር ከ19 የመነዘሩ 204 ብር ከ20 ሲሸጡ ብሔራዊ ባንክ ላይም 1 ስዊስ ፍራንክ 198 ብር ከ36 ይመነዘራል። መሸጫው 200 ብር ከ35 ነው። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያው 129 ብር ከ46 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት አንጻር በ1 ካናዳ ዶላር የ1 ብር ከ50 ቅናሽ አሳይቷል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ካናዳ ዶላርን 122 ብር ከ13 ሲመነዘር መሸጫው 124 ብር ከ57 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብርሃን ባንክ ላይ 1 ካናዳ ዶላር 114 ብር ከ81 ሲመነዘር መሸጫው 117 ብር ከ11 ነው። ብሔራዊ ባንክ ላይ ደግሞ 113 ብር ከ34 እየመነዘሩ 114 ብር ከ48 ሲሸጡ ልማት ባንክ ላይ 112 ብር ከ84 እየተመነዘረ 115 ብር ከ10 በመሸጥ ላይ ነው።
ሌላኛው የአውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 126 ብር ከ68 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ አውስትራሊያ ዶላር 115 ብር ከ33 ሲመነዘር መሸጫው 117 ብር ከ33 ነው። በከፍተኛ ደረጃ የአውስትራሊያ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ አውስትራሊያ ዶላር 111 ብር ከ66 ሲመነዘር መሸጫው 112 ብር ከ78 ነው። ልማት ባንክ ላይ ደግሞ 111 ብር ከ55 እየመነዘሩ 113 ብር ከ78 ሲሸጡ ንግድ ባንክ ላይ 107 ብር ከ66 እየመነዘሩ 109 ብር ከ80 በመሸጥ ላይ ናቸው። ሌላኛው የስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያው 19 ብር ከ07 ሲመነዘር በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ክሮናን 16 ብር ከ76 ይመነዝራል። መሸጫው 16 ብር ከ93 ነው። ልማት ባንክ ላይ ደግሞ 16 ብር ከ70 እየመነዝሩ 17 ብር ከ03 ሲሸጡ አቢሲኒያ ባንክ ላይም አንድ ክሮናን 16 ብር ከ53 ይመነዝራሉ። መሸጫው 16 ብር ከ86 ነው። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ06 ሲመነዘር በግል ምንዛሬ ቢሮ ላይ 45 ብር ከ70 እየተመነዘረ በ46 ብር ከ61 በመሸጥ ላይ ይገኛል። በዛሬው ዕለት በከፍተኛ ደረጃ የሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ሳውዲ ሪያል 46 ብር ከ81 እየመነዘሩ 47 ብር ከ74 ይሸጣሉ። ሂጅራ ባንክ ላይ ደግሞ 44 ብር ከ79 እየመነዘሩ 45 ብር ከ69 ሲሸጡ ዘምዘም ባንክ ላይም አንድ ሳውዲ ሪያልን 44 ብር ከ75 እየመነዘሩ 45 ብር ከ64 በመሸጥ ላይ ናቸው። ሌላኛው የአረብ ኤሚሬት ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት በጥቁር ገበያው ስክሪኑ ላይ እንደምታዩት 49 ብር ከ72 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ድርሃም 46 ብር ከ86 ይመነዘራል። መሸጫው 47 ብር ከ79 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ጸደይ ባንክ ላይ አንድ ድርሃም 47 ብር ከ90 እየተመነዘረ የሚገኝ ሲሆን ስኬት ባንክ ላይ ደግሞ አንድ ድርሃም 47 ብር ከ64 ይመነዘራል። መሸጫው 48 ብር ከ59 ነው። ሂጅራ ባንክ ላይ ደግሞ 46 ብር ከ28 እየመነዘሩ 47 ብር ከ20 በመሸጥ ላይ ናቸው። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 583 ብር ከ53 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት አንጻር በአንድ ኩዌት ዲናር የ3 ብር ቅናሽ በ100 ኩዌት ዲናር ደግሞ የ300 ብር ቅናሽ በጥቁር ገበያ አሳይቷል። ለዚህም ደግሞ ትልቁ ምክንያት በኢራንና በእስራኤል መካከል የተቀሰቀሰው ጦርነት መልሶ ማገርሸቱ ጋር የተያያዘ አብዛኞቹ የባህረ ሰላጤ ሀገሮች ምንዛሬ ከፍተኛ መውረድን አሳይቷል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር 514 ብር እየተመነዘረ የሚገኝ ሲሆን መሸጫው 519 ብር ከ14 ነው። ልማት ባንክ ላይ ደግሞ 510 ብር ከ19 እየመነዘሩ 520 ብር ከ39 ሲሸጡ ንግድ ባንክ ላይም 493 ብር ከ78 እየመነዘሩ 503 ብር ከ66 በመሸጥ ላይ ናቸው። ሌላኛው ጆርዳን ዲናር ነው። አንድ የጆርዳን ዲናር በዛሬው ዕለት በጥቁር ገበያው 254 ብር ከ43 ሲመነዘር በባንክ በ222 ብር ከ74 በመሸጥ ላይ ይገኛል። ሌላኛው ደግሞ ባህሬን ዲናር ነው። አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያው 478 ብር ከ11 እየተመነዘረ የሚገኝ ሲሆን በባንክ ደግሞ የሚመነዘረው አንድ ባህሬን ዲናርን 424 ብር ከ10 በመመንዘር ላይ ይገኛል። የኦማን ሪያልም በዛሬው ዕለት በጥቁር ገበያ አንድ ኦማን ሪያል 469 ብር ከ18 ሲመነዘር በባንክ ደግሞ 416 ብር ከ17 ይመነዘራል። የኳታር ሪያልም በዛሬው ዕለት በጥቁር ገበያው 48 ብር ከ97 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 45 ብር ከ90 ይመነዘራል። የቱርክ ሊሬም በዛሬው ዕለት አንድ ቱርክ ሊሬ 3 ብር ከ91 በጥቁር ገበያ ሲመነዘር በባንክ 1 ብር ከ27 ይመነዘራል። የእስራኤል ሽቅልም በዛሬው ዕለት በጥቁር ገበያ 60 ብር ከ89 ሲመነዘር በባንክም አንድ እስራኤል ሽቅል 55 ብር ከ80 ይመነዘራል። የመን ሪያልም በዛሬው ዕለት በጥቁር ገበያ በ0.75 ሳንቲም ሲመነዘር በባንክ በ0.65 ሳንቲም ይመነዝሩታል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ78 ሲመነዘር የኬንያ ሽልንግ 1 ብር ከ24 እንደዚሁም የጅቡቲ ፍራንክ በ0.89 ሳንቲም በባንክ እየተመነዘረ ነው። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት.com፣ ኦል ባንክ ኤክስቼንጅ ኢትዮጵያ እና ካፒታል ማርኬት ኢትዮጵያ ናቸው። ቻው።